ጭቅጭቅ አይደብርም ወገን? ይደብራል። የምሬ ነው የምላችሁ። እንዴ ተንሱ እኮ ሲጀመር ከቤት አልወጣችም ካላስቀየረች እንጂ ማለት ነው። ድራማቸው እንዳይበላሽባቸው ስለፈለጉ ነው። አንድ ነገር ልበላችሁ ልቅ ማለት ነው። አሁን ላይ አደብ ይዛችሁ ዩቱበሮች ብትሰሩ ጥሩ ነው ብዬ ነው የማስበው። በተለይ ቀደም ቀደም ብላችሁ የመጣችሁ ዩቱበሮች አደብ ይዛችሁ ስርዓት ያለው ስራ ብትሰሩ ጥሩ ነው ማለት ነው። ለምን ካላችሁኝ አሁን ቅመሞችዬ ምርጥ ምርጥ ጥንዶች እየመጡ ነው። እውኝ እውኝ የሚሉ ጥንዶች ብቅ ብቅ እያሉ ስለሆነ ቅመሞችዬ ግልብጥ ብለው ነው ወደዛ የሚሄዱት። ተመልካች ታጣላችሁ። የምሬ ነው። አሁን ላይ በጣም ምርጥ ምርጥ ጥንዶች እየመጡ ነው። እንደነ ቦቸራ እንደነ ግምጃዬ ሌሎችም አሉ። ማርያምን በጣም በጣም ታይተው ታይተው የማይጠገቡ ጥንዶች እየመጡ ነው። ስለዚህ ቅመሞችዬ ወደዛ ሂደው የሚያያችሁ ሰው እንዳታጡ ስርዓታችሁን ይዛችሁ ብትሰሩ ስራችሁን አሪፍ ነው ባይነኝ። እንዴኔ ማንኛችሁም ዩቱበሮች እንደዚህ እየተጃጃላችሁ ሁሉም እየተዋችሁ ነው የሚሄደው። ቅመሞች እየዚህ ሀገር ሆነው ፈታ ማለት ነው የሚፈልጉት። እንደዚህ የእናንተን ጭቅጭቅ ማንም አያይላችሁም። አንድ ምክር ልምከራችሁ ብዬ ነው። ሰላም እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። ሀሳብ አስተያየታችሁን አስቀምጡ። አመሰግናለሁ። ትናንትና ላይ ተንሱ ጠፍታለች ተብሎ ነበር። ሲጀመር እኮ ከቤት አልወጣችም። አብረው ናቸው። ክላስ ነው የቀየረችው ማለት ነው። ድራማቸው እንዳይበላሽ ነው እንደነገርኳችሁ። ነገር ግን አንድ ነገር ልል የምፈልገው አብርሽም ሆኑ እነ ሩታም ሆኑ እነ ማንኛችሁም ሰው ሆኑ የበፊት ዩቱበሮች አሁን ቅመሞችዬን እያስቀየማችኋቸው ነው። እውነቴን ነው የምነግራችሁ። ቅመሞች ከሌሏችሁ ደግሞ እናንተ ባዶ ናችሁ። እናንተን አሜሪካ አሜሪካ አውሮፓ የተቀመጠ ሰው አይደለም የሚያያችሁ። ይህንን ልታውቁ ይገባል። ለምሳሌ ያህል እኛን የሚከታተለን የት ሀገር ሰው ነው ካላችሁ ዩቲዩብ ስቴዲየማችሁ ላይ ገብታችሁ የሚከተላችሁን ሰው ማየት ትችላላችሁ። አረብ ሀገር ያለች ሴት ናት እናንተን ማንኛቸውም በተለይ ቡታጅራ ዩቱበሮችን የምትከተላችሁ አረብ ሀገር ያለች ሴት ናት። ለዚህ ለሴት ደግሞ የሚያስደስት ፈታ የሚያረግ አይምሮዋን የሚያዝናና ቪዲዮ የማሰሩ ከሆነ እየተዋችሁ እየጣሏችሁ ነው ውልቅ ብለው የሚወጡት። እነሱ ውልቅ ብለው ወጡ ማለት ደግሞ እናንተ እይታ ታጣላችሁ፣ ተከፋይ መሆናችሁን ትተዋላችሁ። አሁን ተንሱና አላዛር በጣም ሰው ይወዳችኋል። በተለይ ተንሱ አሁን ላይ ግን በዚህ ሰሞን የምትሰሩት ስራ በጣም ጥሩ አይደለም። በዚህ ላይ ማሜን እያዘለፋችሁ አና ያላችሁት በተለይ አንተ ማለት ነው። እናትህን እንደዚህ እያዘለፍካት ያገኘው ብር በአፍንጫ ቢወጣስ? በእርግጥ የተመካከራችሁት ምክር ነው። ነገር ግን እንደዚህ እናትህን እያዘለፍክ የምታመጣው ብር ምን እንደሚሰራልህ አላቅም። እናት ክብር ናት። በማንም አፍ አትሰደብም እናት። እውነት ለመናገር ለእናቶቻችን ክብር ሊኖረን ይገባል። እንዲሁ ቁጭ ብላችሁ ስታስቡት ማለት ነው። እኔ ቁጭ ብዬ አንዳንዴ ምሳ ልበላ ምናምን ቁጭ ብዬ ሳስብ እናቴ እንዴት ሆና እንዲያሳደገችኝ ሳስበው በጣም ምን ልበላችሁ እንዴ ሰማይ ይርቀኛል ማለት ነው። እናቴ እኔን እንዴት ሆና እንዲያሳደገችኝ ቁጭ ብዬ ታስበው በጣም የረቀቀ የራቀ ነው። እና ለእናቶቻችን ልናስከብራቸው ይገባል። እናትህን እንደዚህ እያስደረግ አንተ ብር ሰብስክራይብ ስብሰባ ፎሎ ስብሰባ አይደብርም? ይደብራል። ማርያምን የእውነቴን ነው የምላችሁ። አደብ ገዝታችሁ ማሚዬ አንቺም ተራርቆ መኖር ነው የሚሻል እንጂ እንደዚህ ተቀራርበሽ ስትኖሪ ሰላም አይኖርም። ከልጆችሽም ቢሆን በሳምንት አንዴ ደግሞ በሁለት ሳምንት አንዴ ስትመጭ ነው እነሱም የምትወደጂው እንጂ አብረሽ ቁጭ የምትይ ከሆነ ያው ለእነሱ ኮንፈርት አይሰጣቸውም። አንደኛ ነገር ገና ልጅ የላቸውም እነዚህ ልጆች። ብዙ ነገር መሆን ይፈልጋሉ። ብዙ ነገር ማድረግ የሚፈልጉ ናቸው በቤት ውስጥ። ስለዚህ አንቺ ደግሞ እዛ ውስጥ ካለሽባቸው ትንሽ ይከብዳቸዋል እነሱ። ስለዚህ እናቴ ማሚዬ በቃ ከልጆቹ ራቅ ብለሽ አንቺም አንዳንዴ ቪዲዮ ለመስራት ስትፈልጊ እየመጣሽ አብረሽ ብትሰሪ ጥሩ ነው ባይነኝ። እንዲኔ ማለት ነው። ይህንን የኔ ሀሳብ። የእናንተ ሀሳብ እንግዲህ ምን እንዲሁ ደግሞ አላቅም። ግን ማሚ ቀረቤታ ጥሩ ነው ብዬ አላስብም። ማንኛችሁም ነው አሁን ማንኛችሁም ብትሆኑ ከባላችሁ እናት ጋር ስትኖሩ እናት ያው የባል እናትም መከበር አለባት፣ ግድ ነው። ልክ እንደ እናታችሁ ነው የባላችሁንም እናት ማየት ያለባችሁ። የባል እናት ደግሞ የልጇን ሚስት ከፍ ዝቅ ማድረግ ደግሞ የለባትም። ካልተመቻት
አልተመቸችኝም ብላ መናገር ነው እንጂ ከፍ ዝቅ ምንድነሽ ይሄ ነሽ ማለት ይሄ ተገቢ ነው ብዬ አላስብም። እንዴ የእናንተን ባላቅም ማለት ነው። ስለዚህ እኔ የምፈልገው ነገር ቢኖር ይሄ ስራችሁ በአጠቃላይ ደስ አይልም። ብታቆሙት፣ ሰላም ብትመጡ፣ ይቅርታ ብትጠይቁ፣ ኦዲየንስንም ይቅርታ ብትጠይቁ፣ ተንሱና ላዛርም ማሚንም ይህን ስራችሁን ባመጣችሁት ይቅርታ ብትጠይቁ ባይነኝ። እንግዲህ እናንተ ታውቃላችሁ። ይሄን ነው የምለው እኔ እውነት ለመናገር። ያ ካልሆነ ግን ትንሽ ይከብዳል። በጣም ነው የሚከብደው። መሰዳደብ እንደዚህ እየሆናችሁ ኦዲየንስ ይሰለቻል። ናሂና ውብዬን እያያችሁ ነው። ቱሞሮም ቱዴይ በካላስ ላይክ ደስ ውይ ምን ነው አረበኛ ገባው እንደ ጎበዝ እንዴ! ናሂና ውብዬ ዛሬም ነገም ቡጥቡጥ ቡጥቡጥ እንዴ! ናሂና ውብዬ ምን ነው የሚመክራቸው ሰው አጣ። ይቅርታ አድርጉልኝ እዚህ ጋር ኧረ እባካችሁ ምከሯቸው። ናሂና ውብዬን በጣም በዛ ሆነስ ማርያምን በጣም ነው የበዛው። በጣም ተወለደች እንኳን አንድ ቀን እንኳን በደንብ ሳትተኛ እንደው ረስኪው። ኧረ ብርማ እውነት ገደል ይዞ ይገባል አንዳንዴ ብር። ኧረ በስመ አብ ምን ልበላችሁ፣ ብር እኔ አላቅም። ብቻ ብር ብዙ ነገር ያረጋችኋል። ብቻ አላቅም፣ ግን እንደዚህ ባይኮን ጥሩ ነው ብዬ አስባለሁ። ራስን ጠብቆ እምነትን ጠብቆ በተለይ ናሂና ውብዬ የተጋቡበት ራሱ ስርዓት እንደዛ አልነበረም ስርዓቱ። በጣም የሚገርሙ ናቸው። ይህን ካላችሁ በቃ እንደዚህ መሆን ከፈለጋችሁ በእንደዚህ አይነት መልክ ትዳር አትመስረቱ። በቃ ባለማዊ ብትጋቡ ነው የሚሻለው። አንዳንዱ ሰዎች እንዲህ አይነትን ነገር የምታስቡ ከሆነ ሰርጋችሁን ባለማዊ ሁኔታ ማድረግ ነው ያለባችሁ። አሁን ናሂና ውብዬ ቃል ተግባብተው ነው ምናምን የተጋቡት። ግን እነሱ የሚሰሩት ስራ ያንን ቃል በፍጹም እንትን አይልም፣ አይወክልም። እኔን ለማለት ነው የመጣሁት ውዶች። እወዳችኋለሁ፣ አከብራችኋለሁ። ቻናሌን ባካችሁ ኮፒ ሊንክ አርጉልኝ እየተመለሳችሁ። ሰወዳችሁ ኮፒ ሊንክ አርጉልኝ። የምትወዱኝ ሰወዳችሁ ምንም እየታየልኝ አይደለም። ኮፒ ሊንክ አርጉልኝ። ሰወዳችሁ የኔ ውዶች።